ተወዳድ ትንሽ እንትን ስላልኩ ነው ማለት ችግሩ ያለው እነሱ ጋር ሳይሆን አንቺ ጋር ነው ያለው እያዩ ያለሁት ሳይኮሎጂካሊ። ይሄን ቪዲዮ በጣም ነው ብዙ ሰው ሼር ያደረገኝ። አንዳንድ ሙስሊም ወንድሞችና እህቶችም ደግሞ ተገቢ ባልሆነ መንገድ የግል ጥላቻቸውና ስሜታቸውን ሲያንጸባርቁበት አይቻለሁ። እንግዲህ እኔ ከተከታዮቼ ካለኝ ክብር የተነሳ አብዛኛው ሰው ነው ሼር ያደረገኝ። ልመልስ ምን ትላለህ ነው። አንደኛ እኔን አታውቁኝም። እኔ እኮ ለምንድን ነው የማታውቁትን ሰው የምትከተሉት? ግን ብሎክ አድርጉ። እኔን የምትከተሉኝ ሰዎች ስለ እኔ በደንብ ማወቅ አለባችሁ። የሆነ ሀሜት እንኳን ብትሰሙ ነው ይሄ ተድላ ባህሪ አይደለም። ተድላ እንዲህ አያስተናግድም። የተድላ አመለካከትና ሀሳብ ነው። ይሄን ብላችሁ እለት እለት ከምትሰሙት ነገር ተነስታችሁ እጄ እንትን ሀሳብ መስጠት አለባችሁ። ለሁሉ ነገር ላይ እኛ መሳተፍ የለብንም። እኔ ስሜቴን አልጠቀምም። ጠማማ ሰው አይደለሁም። ከሆነ ሰዎች ድክመት ተነስቼ በጭራሽ የግል ትምህርት አልሰራም። እኔ ድካም መታገዝ አለበት ብዬ ነው የማምነው። ድካም ይታገዛል። ድካም የስተት ትምህርት አይደለም። ስለዚህ ከሰዎች ድካም ተነስተን የግል ሀሳባችንና አስተያየታችንን የሆነ አገኘናቸው ብለን የምንሰራ ሰዎች በጣም ደካሞች ነን። በጣም አዝናለሁኝ። ከነዛ ሰዎች ጋር ደግሜ ግንኙነት ማድረግ አልፈልግም። እኔ ሁኔታዎች እኛን እንደ ወንፊት እያጠሩ ከማን ጋር መቀጠል እንዳለብን፣ ከማን ጋር ማውራት እንዳለብን መከራ ያሳየናል። መከራ አደገኛ ወንፊት ነው፣ እያጣራ ነው የሚያወጣ እና ይሄ ውይይት ኡስታዝ ዋሂድ የምናከብረው ወንድማችን ከአንድ ሙስሊም እህት ጋር የተወያየ ውይይት ነው። አንደኛ ሙሉን አልሰማሁትም። ሙሉን ባልሰማሁበት ሁኔታ ጄጅ አላደረግም። ሰዎች በአንድም በሌላ መንገድ ሊቆጡ ይችላሉ። በሁለት ነገር ከፍለን እንየው። አሁን እኛ ራሳችን ተነካም ብለን ስንቆጣና እንደ መምህር ስንቆጣ ሁለቱ ይለያያል። በአንድ መምህር ውስጥ ቁጣ አለ፣ ትህትና አለ፣ ቸርነት አለ፣ ትዕግስት አለ፣ ስጦታ አለ። እነዚህን ሁሉ ያካትታል። ያ መምህር እወድሃለሁ ሲለን ደስ የሚለን፣ ሲቆጣን ደግሞ የሚያበሳጨን ከሆነ አንደኛ እኛ ተማሪ አይደለንም ወይም የአስተማሪ ባህሪ አልተረዳንም ማለት ነው። አንድ አስተማሪ ሰውየው ሊስተካከልበት ይችላል በሚለው የሚችለው መንገድ መምህሩ የሆነ ነገር ሊያደርግ ይችላል። ሊገስጽህ ይችላል፣ ሊመክርህ ይችላል፣ ሊቆጣህ ይችላል፣ በሽታህን ሊያሳይህ ይችላል። ግን ደግሞ መምህር ውስጥ ደግሞ ከግል ስሜቱ ተነስቶ ከተናደደና ከተቆጣ ይሄ ስህተት ነው። አሁን ኡስታዝ ከየትኛው ነገር እንደተቆጣ እናቅምኛ። ሙሉ ውይይት ላይ አልነበርንም፣ አልሰማንም። አንዳንድ የእስልምና እምነት የማይከተሉ ሰዎች አሁን ቪዲዮውን ስቲች ያደረኩት ለግል ግብአታቸው ይጠቀሙታል። እንዲህ ሰው እኮ ነው። እሺ እንደ ሰው ይቆጣ፣ እንደ ሰው ይናደድ። እንዲህ አምላክ እኮ አይደለም ኡስታዝ ዋሂድ። እንደ ሰው ነው። ሊበሳጭ ይችላል፣ ሊደክመው ይችላል፣ ሊሰለቸው ይችላል፣ ከሰዎች ጋር ሊጣላ ይችላል፣ ሊጨቃጨቅ ይችላል። ሰው እኮ ነው። የሚያስተምረው ሐሳብ፣ የሚናገረው ዕውቀት ችግር አለበት ወይ ነው ዋናው። እዛች ላይ ነው። እስቲ እዛች ላይ ነው። የሚናገረውን ዕውቀት በዕውቀት መመለስ ይሄ ጤነኛ ነው። ለሚያቀርበው ሐሳብን በሐሳብ መመለስ ጤነኛ ነው። የሆነ ነገር ሲሆን ጠብቃችሁ የሆነ ነገር ማለት ግን ጤነኛ አይደለም። አሁን ይሄ መልእክት ከዚህ በፊት እኔ ጋር ተጨቃጭቆን በሐሳብ ተራርቀን ስለነበረ እንካ ግብአት ነው። እኔ ደንቆሮ ነኝ እንዴ? እንደዛ እኮ አይነት ሰው አይደለም። ትልቅ ሰው እኮ ነኝ። አእምሮ አለኝ፣ የማስብ ሰው እኮ ነኝ። እኔ እኮ ማንም ባዘጋጀልኝ ረግረግ ውስጥ እኮ የምገባ ሰው አይደለሁም እንዴ። እንዴት አድርጋችሁ ብትገምቱኝ ነው እኔ። ስለዚህ ኡስታዝ ዋሂድ ለሚያነሳው ዕውቀትና ሐሳብ ነው እንጂ ሐሳብ መመለስ ያለባችሁ የሆነሽ ነገር ቁራጭ ወስዳችሁ ይሄ ወራዳ ይሄ ምናምን። በጣም የሚያሳዝነኝ ሙስሊም ወንድምና እህቶችም ደግሞ አገኘ ነው ምናምን ብለው ቪዲዮ የሰሩ ያላገጡ ሰዎች አሉ። እኔ በጭራሽ እነዛን ሰዎች ደግሜ እንደሰው መቁጠር አልችልም። እኔ በጣም ጨካኝ ነኝ ለዓላማዬ። በሐሳብ ቢስት ችግር የለብኝም። በእንደዚህ አይነት ደካማ ነገር ላይ ግን የሚገኙ ሰዎችን ደግሜ እንደሰው ቆጥሬ እነዛ ሰዎች ጋር ማውራት ይከብደኛል። በመሻሻል አምናለሁ። ሊለወጡ ይችላሉ፣ ይለወጡ። እኔ ግን እነዛን ሰዎች ደግሜ አምኜ ከነዛ ሰዎች ጋር ዲስከስ ማድረግ አልችልም። እኔ እቸገራለሁ በጣም። ከዛ የሰውየውን አቅም ችሎታ ያዋለሁኝ። ከሰውየው አቅምና ችሎታ አንጻር ነው የማወራው። በርስ በርስ ግንኙነት ላይ በጣም ጣዕም የነበረውን ግንኙነት ሚስ ካደረግነው በነገራችን ላይ መመለስ አይቻልም። ማናችንም ይሄ እውነቱን ወቁት። ከሆነ ሰው ጋር የጀመራችሁትን ወዳጅነትና ጓደኝነት መጀመሪያ በጀመርንበት መንገድ ታግሰንና ችለን ካላስቀጠል ነው ስተን ከተመለስን ያው እንደነበረው እንደመጀመሪያው ማድረግ አንችልም። ይሄ ብዙ ሰዎች የማያውቁት ነገር ነው። ቴክኒካል ነገር ንገራችሁ ነው። ስለዚህ
ወዳጅነታችሁንና ጓደኝነታችሁን ጤነኛ በሆነ መንገድ ታግሳችሁ ማቆየት ለተሻለ ነገር ያበቃል። ያ ነገር ሚስ ከተደረገ በጎ ህሊና ይጠፋና ለመመካከር ምናምን ትቸገራላችሁ። ስለዚህ ኡስታዝ ዋሂድ በሚያነሳው ዕውቀትና ሐሳብ ሞግቱት እንጂ በደከመበት ነገር ይሄ አሁን እኔ ጀጅ እያረኩ አይደለም። ከምን ሐሳብ እንደተቆጣት እንደተናገራት አላቅም። ግድም ቁጣን በሁለት ከፍ እያሳይቻለሁ። እኛ ስንቆጣና ዕውቀታችን ሲቆጣ ብዬ አንድ መምህር ሲቆጣ ከግሉ ነው ወይስ ከትምህርቱ አንጻር እሱ መለየት አለበት? ያንን አውቀን ነው እንጂ የምንናገረው በሆነች ነገር ቆርጠን ወስደን እዚህ ማህበራዊ ሚዲያ የማንም ማላገጫ አልሆንም። ግምት ውስጥም ወደቅ አልፈልግም። እኔ የተቀለበለበ ማንነት የለኝም። የሆነ ነገር ስሰማ ዩቲዩብ ላይ ካገኘሁት ሙሉን ለማዳመጥ እሞክራለሁ። ካልሆነ ደግሞ ከተነሳው ሐሳብ ግርግር ደግሞ ተነስቼ ያንን ነገር ለማርገብና ለማረጋጋት የሚሆን ጥረት አደርጋለሁ እንጂ በአመጽ ላይ አመጽ፣ በግርግር ላይ ግርግር፣ በጩኸት ላይ ጩኸት መጨመር አልፈልግም። ይሄ በምንድነው በእሳት ላይ ቤንዚል ስደዱበት አይነት ማንነት የለኝም። አትሊስት ከ50 አልፌ ያለሁኝ። መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።